ግግም ያለው አማኝ የዓለም የሰላም ሎሬቱን ዶክተር አብይ አህመድን በቀደመው ጊዜ በቅርበት አሁን ደግሞ በሩቅ አይቼዋለሁ። እያየሁት ነው። ትጋቱ፣ የእውቀት ክብሩ፣ የሀገር ፍቅሩ፣ ሩቅ አላሚነቱ፣ ሰው ማቅረምና ማብቃቱ ዘርዝሬ ማልጨርሳቸው ብዙ መልካም ባህሪያትና ብቃቶችን አይቼበታለሁ። ነገር ግን እደግመዋለሁ፣ ነገር ግን ከእምነቱ ጋር የሚስተካከል ምንም ነገር የለው። አማኝ ነው። በፈጣሪው፣ በሀገሩ፣ በራሱ፣ በስራው፣ በሚያሰራቸው ሰዎች እጅግ ሲበዛ ያምናል። እርግጠኛም ነው። የምናየው ሁሉ ገና የምናየውም ሁሉ የተከናወነው በእምነቱ ነው። ግግም ብሎ ነው የሚያምነው። የምወዳት ሀገሬን ያጸናት በማመኑ ነው። እሱ በሀገሩ አለመፍረስ የሚያምነውን የሩብ ግማሽ ጠላቶቻችን በኢትዮጵያ መፍረስ አያምኑም። እንኳን ለመስራት ለማፍረስም እምነት ይጠይቃል። ኢትዮጵያን ለማፍረስ የሚያልሙትና የሚጥሩት ባንዳዎች የማፍረስ እምነታቸው አቅመ ቢስ ነውና አልተሳካላቸውም፣ አይሳካላቸውም። ኢትዮጵያውያን ወገኖቼ እንመን፣ መልካም እንመኝ፣ ተስፋ እናድርግ፣ እንደየእምነታችን በፈጣሪ እንታመን። እንዲህ አይነት አማኝ መሪ ዝም ብሎ አይገኝምና በምንሰራው ሥራ ህልማችን ሀገራችን ላይ የጸና እምነት ይኑረን። በጽሁፉ ርዕስ ላይ የተጠቀምነው ገገማው አማኝ የምትል ርዕስ እንግዲህ አማኝነቱን ለመግለጽ እንደሆነ በማሰብ ለቃሉ ይቅርታ እንዲደረግልን የሜዳችን ታዳሚዎችን እንጠይቃለን። የግርምት ምንጩ የመደነቅ መንገዱ ዛሬም ከበሻሻ ያነሳና ጥምልምሉን የጊቤን መንገድ አሳብሮ ፈተናውን መከራውን በግራ በቀኝ እያሳየ 4 ኪሎ ይዞን ይገባል። ድብቁ ያልተሰማው የዶክተር አብይ የከፍታ ሚስጥር ምን ይሆን? ምንስ ነው? እነሆ አዲስ ነገር። አብራችሁን ቆዩ። ውድ የሐሳብ ሜዳ ታዳሚዎቻችን ሐሳብ ሜዳችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ለአዲስና ልዩ ልዩ መረጃዎች ከኛ ጋር ቤተሰብ ይሁኑ። እውነታው ግን ሰውየው ከሥራ ከወጣ በኋላ ስብሰባ ላይ ተገኝቶ ከዛ በኋላ የሥራውን ሂደት ለመመልከት ጉራ ማለቱ ነበር። ሰላምታ ከሰጠን በኋላ ወደ ህንጻው መውጣት ጀመረ። እኔና አንደኛው ባልደረባዬ ፈጠን ብለን ተከተልነው። ሌላኛው ባልደረባችን ካሜራውን ወድሮ በርቀት ይከተለን ጀመር። ከአንደኛው ፎቅ እስከ 8ኛው ድረስ ስራዎቹን በጥንቃቄ አየ። ተዟዙረን በምንጎበኝበት ወቅት የለበሰው ጥቁር ልብስ አቧራ እየቃመ መቆሸሽ ጀምሯል። በየደርቡ ወይም ፍሎሩ በደረስን ቁጥር ውጥኑን ያጋራን ነበር። ማለቅ ከነበረበት 3 ዓመት ዘግይቶ መጠናቀቅ ያልቻለውን ህንጻ ከ8 ወር ባነሰ ጊዜ ማስጨረስ መቻሉ ብቻ ሳይሆን የተሟላና የተዋበ ሆኖ በመገባደዱ አድናቆታችንን መግለጽ እንደጀመርን አቋርጠንና በዚህችማ አትርኩ፣ ይሄ የትልቁ ሀገር ትንሹ ማሳያ ነው። ይህንን መፈጸማችን ብዙ ነገር ያላትን ሀገር በአጭር ጊዜ መለወጥና ማስተካከል እንደሚቻል ምስክር ነው። ይህንን ህንጻ የሰራነው ምንም ነገር ሳይኖረን ተነሳሽነታችንን ብቻ ተጠቅመን ነው። ሀገሪቱ ግን ብዙ ሀብትና አቅም አላት፣ ግን አናየውም። ጉብኝቱን እንደጨረስ እንዳወጣጣችን ቀስ እያልንና እያወጋን በእግራችን ወረድን። ውጭው ይበልጥ ጨልሟል። የጀመረልንን ጣፋጭ ጨዋታ ሳይጨርስ ወደ መኪናው እንደሚገባ ሳስብ ከፋኝ። እንደሰጋውት ወደ መኪናው አላመራም። እርምጃውን ገታ አደረገና ማውጋቱን ቀጠለ። ስለ ሀገር፣ ሙስና፣ ስብሰባ፣ 1 ለ5 ብዙ ነገሮችን አነሳልን። በኢህአዴግ ስርዓት ውስጥ ባልተለመደ ግልጽነት ሲያወራን የጨለመውን አካባቢ ደጋግሜ በስጋት ገላምጠው ያስኩ። እየቆየን ስንሄድ ጉጉቴ ጠፋ። ከቆምንበት ቦታ በቶሎ ጥሎን እንዲጠፋ አጥብቄ ተመኘው። በዛ ላይ ግቢው መደበኛው ስራ ስላልጀመረ በቂ ጥበቃ እንኳን የለውም። እሱም ቢሆን የሚንቀሳቀሰው እንደ ሌሎቹ ሚኒስትሮች በጥበቃ ወይም ጋርድ አይደለም። መኪናውንም ራሱ እያሽከረከረ ነበር የመጣው። እነዚህ ነገሮች እየጨመረ ከመጣው ድፍረት የተሞላበት ንግግሩ ጋር ተደማምረው አንዳች ፍንዳታ ሳያወድመን በፊት ሰውየውን ገፍቼ ወደ መኪናው ማስገባት ቃጣኝ። እሱ ግን ወጉን አላቆመም። ቀጥሎ ያጫወተኝ ጉዳይማ የማይጨመጥ ህልም ብቻ ሳይሆን የአንድ አእምሮ የተቃወሰ ሰው ሀተታ መሰለኝ። ሞ እመኑኝ፣ ይህች ሀገር ትለወጣለች። ሞ እኔ ይህችን ሀገር ለመለወጥ 1 ዓመት አይፈጅብኝም። ሞ እኔ ይህችን ሀገር በቅርቡ መራታለሁ። ሞ በእኔ መሪነት ዘመን ቤተ መንግስቱን ሙዚየም ነው የማደርገው።
እኔ ስራዬን ጨርሼ በመኪና በሳይክል አንዳንዴም በእግሬ ወክ እያደረኩ ቤቴን የማድረው። ሞ እኔ ዶክተር ብርሃኑ ነጋና ኢሳያስ አፈወርቂን 6 ወር ባልሞላ ጊዜ ውስጥ ኢትዮጵያ ምድር ላይ አመጣቸዋለሁ። ኢትዮጵያንና ኤርትራን በወራት ነው የማስታርቃቸው። ሞ እሱ ዘና ብሎ ያወራል። እኔ ደግሞ ተሳቅቄ እሰማዋለሁ ማለት ከማልችልበት ደረጃ ላይ ደርሻለሁ። ከመሳቀቄ ብዛት ነፍሴ ጥላኝ ልትበር ምንም አልቀራትም። ከሱ ንግግር ይልቅ የልቤ ድልቅታ ጎልቶ ይሰማኛል። ንግግሩ ከአቅማችን በላይ ሆኗል። ትንሽ ከቀጠለ ልቤ ፈንድቶ እንደመሞት እርግጠኛ ነኝ። ተገቢ ባይመስልም ያለ የሌላ አቅምና ድፍረቴን አሰባሰብ በመሽቷል ሰበብ እንደምንም ገፋፍቼ ወደ መኪናው ውስጥ አስገባሁት። ይህንን ሰው ካገኘሁት ጊዜ ጀምሮ ተስፈኛ ብሆንም ከዚህኛው አስደንጋጭ ምሽት ጀምሮ ግን ይበልጥ አመንኩት። የበለጠ ላግዘው ለራሴ ቃል ገባው። የበለጠ ወደድኩት፣ ታመንኩለት። ከምንም በላይ ደግሞ የበለጠ አዘንኩለት፣ አብዝቼ ሰሰትኩለት። ጋዜጠኛው መጽሐፉን በዚህች ብቻ አይቋጫትም። ሌላ የገገማ ማኝነቱን መለኪያ ታላቁ ሚስጥር ሲል በወዲያኛው ገጹ ደግሞ እንዲያስቀምጦታል። እስከዛሬ ከመደንገጤም ከመገረሜም ከመፍራቴም ከመሰሰቴ ወዘተ የተነሳ አንድ ሚስጥር እዚህ ጋር ላጋራችሁ። ወንበሩን ወደ ቤተ መንግስት ቀድሞ የላከ የዓለማችን ብቸኛው መሪ ዶክተር አብይ አህመድ አሊ ነው። ሰውየው አንዳች መለኮታዊ መንፈስ አብሮት እንዳለ ካመንኳባቸው ማሳያዎች አንዱ ነው። ጊዜው 2008 ዓመተ ምህረት አጋማሽ ነው። ሰውየው በወቅቱ የሳይንስና ቴክኖሎጂ ሚኒስትር ነው። ታዲያ ሚኒስትሩ አዲሱ ቢሮውን ጨርሶ ወደ ቢሮ ሲገባ የተገዛለትን ነጭ ወንበር ወደደው። ከዛም በቅርቡ የነበረን ሰው ጠራና ይሄማ ለኔ ሳይሆን ለሀገሪቱ መሪ ነው መላክ ያለበት፣ ስለዚህ ወደ ቤተ መንግስት ላኩት ይላል። ይሄኔ መልካሙን ነገር ሁሉ ከሱ የተሻለ የሚገባው ሰው የለም ብሎ የሚያምኑት ልጆቹ አንልክም ይሉታል። ሰውየው ግን ቀጥሎ በተናገረው አንድ ቃል አሳመናቸው። ግድ የለም በቅርቡ እኔው ራሴ እቀመጥበታለሁ ነበር ያላቸው። እናም ሰውየው ባለ ሲመቱን ፈጽሞ ወደ ቢሮ ገብቶ የተቀመጠባት ነጭ ወንበር ራሱ አስቀድሞ ወደ ቤተ መንግስት የላካት ነበረች። በቀላል ሂሳብ ከበሻሻ ወደ አጋሮ ጅማ፣ ከአጋሮ ጅማ ወደ አዲስ አበባ፣ ከብስራተ ገብርኤል ወደ ቡልጋሪያ ላይ በትልቁ አስቤ ከትንሹ ጀምራለሁ አለ። 4 ኪሎን አሻግሮ እያየ ከቡልጋሪያ ወደ አሮጌው ቄራ ሲደርስ ደግሞ ከርምጃ ወደ ሩጫ አለ። እዚህ ጋር ሳይደነግጡ አልቀረም። ተደናብረው አራቁት። ወደ ሳር ቤት ዳገት ገፍቶ አወጡት። የተሻገረ ሰው እንግዲህ ብዙ እንላለን። እስቲ አሁን ደግሞ ወደ ታፋኙ ማስታወሻ እንሂድና ሌላ አማኝ ለዚህ መለኮታዊ አማኝነቱ ለገገማ እምነት ሰጪነቱ አንዲት ማስረጃ እንምዘዝ። አንዳርጋቸው ጽጌ ከዶክተር አብይ ጋር ለመጀመሪያ ጊዜ ስለተገናኘበት ሁኔታ ባብራራበት የመጽሐፉ ምዕራፍ ስር ለዛሬ ማስረጃ የምትሆነንን እንዴት ያስቀምጣታል። ውይይታችን ወደ ማብቂያው ገደማ ሌላው የተነሳው ጉዳይ በኤርትራና በኢትዮጵያ መሃል ሰላም ስለማውረድ ነበር። በዚህ ላይ ጥቂት ተነጋግረን በዶክተር አብይ በኩል በዚህ ጉዳይ ላይ እንድሰራ ለተሰጠኝ ተልእኮ መሳካት አስፈላጊ ናቸው በያሰብኳቸውን ጥያቄዎች ጠየቁ። አብይም መልሶቹን ሰጠኝ። የዛን ውይይት ውጤት በኢትዮጵያና በኤርትራ መሃል 20 ዓመት የፈጀውን ሰላም አይሉት ጦርነት አጓጉል ሁኔታ በሂደት ለመቀየር በቃ። 1 ሰዓት ተኩል የፈጀው ውይይት ከኤርትራ ውጪ ብዙ ሌሎች ጉዳዮች ተነስተውበታል። ሌላው የገረመኝ በዛን ዕለት ባነሳናቸው ጉዳዮች ላይ ሁለታችንም የሚደጋገፉ ሐሳቦች እንጂ በአንድም ጉዳይ ላይ በተቃርኖ አለመነጋገራችን ነው። በሙሉ ስምምነት በሚደረግ የ1 ሰዓት ተኩል ውይይት ምን ያህል በርካታ ጉዳዮችን ለመዳሰስ እንደሚቻል መገመት ከባድ አይሆንም። የዛን ዕለት ውይይት ዝርዝር በአንድ ትልቅ የታሪክ መጽሐፍ በርካታ ገጾች የሚወስድ አንድ ትልቅ ቦታ ሊይዝ የሚችል ጉዳይ ነው። ውይይታችን አበቃ ይልና አንዳርጋቸው ይደመድማል። እኔ ግን ሌላ ማስረጃ ከአቶ አንዳርጋቸው አንደበት ሰማው። አቶ አንዳርጋቸው በአንድ የሀገራችን የቴሌቪዥን ሚዲያ ላይ በቀረቡበት ጊዜ እንዲህ አሉ። ዶክተር አብይ እኔን ወደ ኤርትራ ይልከኝ እንደሚፈልግ ነገረኝ። እኔም እንዲህ አልኩት፣ እንዴት
በሀገር ፕሬዝዳንት፣ በትልልቅ ሼሆች፣ በሃይማኖት አባቶች የተለመነ ሰው እኔን ይቀበለኛል አልኩት። ዶክተሩ ደጭም አላለበትም። ገት ፊሊንጌ ወይ ደግሞ ቆሌ ነገረኛል ነበር ያለው ይላል አንዳርጋቸው። እንዳለውም አንዳርጋቸው ፈራ ተባ እያለ በዋትስአፕ የዶክተሩን ሐሳብ አስመራ ደረሳት። ይገርማል። የሰማው መልስ ግን ዶክተሩ እንዳለው እምነት እውነት ያዘለ ታምነዋለህን እምትል ጥያቄ ብቻ ነበር። አንዳርጋቸውም ባንድ አፍ አላቸው። እነሱም ተቀበሉት። አማኙ ሰው በእምነት ተገንብቶ በሐቅ አስለስኖ እውነትን ሐቅን ይዞ እምባ ያራጨ ኤርትራውያንን ከአስመራ አሻግሮ አዱገነት ላይ ኢትዮጵያውያንን ምጽዋ ወደብ ላይ አሳረፋቸው። እንግዲህ ለጋዜጠኛው እንዳለው ዶክተሩ ብርሃኑ ነጋን አዲስ አበባ ስቴዲየም ኢሳይያስ አፈወርቂን ሚሊኒየም አዳራሽ ከተማቸው። ሁልጊዜ ሳስብ እንደሚገርመኝ፣ ሁልጊዜ ሳነሳው እንደሚደንቀኝ ይሄማ አማኝነት ብቻ ሳይሆን ገገማ አማኝነት ነው። ድንቅ ድንቅ ጉዞ ወደፊትም በእምነት በሐቅ ለእውነት የሚቆም በዱዓና በጸሎት የተገነባ ከልጅነት እስከ ዕውቀት ያለ ልዩ ማንነት ከበሻሻ እስከ 4 ኪሎ ገና ብዙ ብዙ በእምነት የሚሰራ እምነት ያላቸው ስራዎች። እኔ ግን እየተገረምኩም እየተደነኩም የሰፊውን የእምነት ጉዞ ለዛሬ እንዲቻጥብቤ ገታዋት። ውድ የሐሳብ ሜዳ ታዳሚዎቻችን ሐሳብ ሜዳችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ለአዳዲስና ልዩ ልዩ መረጃዎች ከኛ ጋር ቤተሰብ ይሁኑ።